ባለንስራዊ ነው ጎል ቀማሚ ኬቨን ደብሮይን ቁጥሮች አይዋሹም ይባላል። በ9 ዓመት የውሃ ሰማያዊዎቹ ቤት ቆይታው ከሪያን ጊግስ ቀጥሎ በፕሪሚየር ሊጉ ለጎል የሚሆኑ ፓሶችን አመቻችቶ በማቀበል ስሙን በስኬት መዝገብ አስፍሯል። በእነዚህ 10 ዓመታት የኢትሃድ ቆይታው 1 የቻምፒዮንስ ሊግ፣ 6 የፕሪሚየር ሊግ፣ 5 የካራባኦ እና 2 የኤፍኤ ካፕ ዋንጫዎችን ጨምሮ በድምሩ 19 ዋንጫዎችን መሳም ችሏል። ኬቨን ደብሮይን በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ ይፋ ማድረጉን ተከትሎ ፔፕ ጋርዲዮላ በሰጡት አስተያየት አሳዛኝ ቀን ሲሉ ተደምጠዋል። እሱ በፕሪሚየር ሊጉ ከተመለከትናቸው ታላላቅ ተጫዋች መካከል አንዱ ነው። በኢትሃድ መግቢያ ሐውልት እንደሚቆምለት እምነቴ ነው ሲሉ ፔፕ ስለ ኬቨን ስንብት ሀሳባቸውን ገልጸዋል። ያለፉት ዓመታት ስኬት ያለ ኬቨን ደብሮይን የሚታሰብ አይደለም ሲሉም ለነበረው ከፍተኛ አስተዋጽኦ እውቅና ሰጥተዋል። ኬቨን ደብሮይን በ2019-20 በአንድ የውድድር ዓመት 20 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል በቀድሞው የአርሰናል ኮከብ ቴሪ ሄነሪ የተያዘውን ሪካርድ መጋራቱ ይታወሳል። የቀድሞው የፈረንሳይ ብሔራዊ ቡድንና የመድፈኞቹ አጥቂ ቴሪ ሄነሪ በአንድ ወቅት ስለ ደብሮይን በሰጠው አስተያየት ከሌላ ፕላኔት የመጣ ከአእምሮ በላይ የሆነ ተጫዋች ነው ሲል አድናቆቱን ገልጾለት ነበር። በውሃ ሰማያዊ በ17 ቁጥር ማሊያ ወርቃማ ጊዜያትን ያሳለፈው ቤልጅየማዊ ድንቅ አማካይ ከማንቸስተር ሲቲ ጋር ሊለያይ መውጫው በር ላይ ተገኝቷል። ቀጣይ ማረፊያው የት ይሆናል? ዳግም በትልቅ ደረጃ እንመለከተው ይሆን? የእግር ኳሱ ቤተሰብ ጥያቄ ነው።